ወደ ቀዳሚው የሀገር ውስጥ አጫጭር ዜናዎቻችን አለፍን። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በወጣው ማሻሻያ አዋጅ ላይ ተወያይቶ በሁለት ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። ይህ አዋጅ አሁን ላይ ያለውን የትግራይ ክልል ጊዜያዊ አስተዳደር የቆይታ ጊዜን የሚያራዝም መሆኑም ተነግሯል። ይህ የተነገረበትን የምክር ቤት ውሎ ወደ ኋላ ላይ በዝርዝር እንመለስበታለን። ብሔራዊ ባንክ ዛሬ ባካሄደው የ50 ሚሊዮን ዶላር የውጭ ምንዛሬ ጨረታ አንድን የአሜሪካን ዶላር በ131 ብር ከ70 ሳንቲም መሸጡን ገልጿል። በዚህም መሰረት 12 ባንኮች የውጭ ምንዛሬ ማግኘታቸውን ነው ባንኩ ያሳወቀው። ብሔራዊ ባንኩ ባስቀመጠው አዲስ አቅጣጫ መሰረት ቀጣዩ የውጭ ምንዛሬ ጨረታ በሁለት ሳምንት ጊዜ ውስጥ እንደሚካሄድ ሲገለጽ የጨረታው ቀንና ሰዓትም ከጨረታው አንድ ቀን በፊት እንደሚገለጽ አመልክቷል። የአማራ ክልል የምክክር ባለድርሻ አካላት ተወካዮች ከሚያዝያ 2 ቀን 2017 ዓ.ም ጀምሮ ከወረዳ ማህበረሰብ ተወካዮች ጋር በመሆን አጀንዳቸውን እንደሚያደራጁ የኢትዮጵያ ሀገራዊ ምክክር ኮሚሽን አሳውቋል። ከፊታችን ቅዳሜ መጋቢት 27 ቀን 2017 ዓ.ም ጀምሮ በክልሉ በሚያካሂደው የአጀንዳ ማሰባሰብ የምክክር ምዕራፍ ላይ ከሚሳተፉ ባለድርሻ አካላት ጋር የተወያየው ኮሚሽኑ ስለ ምክክሩ ዓላማ እንዲሁም በአጀንዳ ልየታና ማሰባሰብ ሂደት ዙሪያ ማብራሪያ እንደሰጠም ገልጿል። በዱባይ ወንጀል ሰርተው በኢትዮጵያ የተሸሸጉ ተጠርጣሪዎችን በቁጥጥር ስር በማዋል ምርመራ እየተከናወነ መሆኑን ፌዴራል ፖሊስ ገልጿል። ፌዴራል ፖሊስ ይህን የገለጸው ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ከተባበሩት አረብ ኤሚሬቶች የዱባይ ፖሊስ የምርመራ ቡድን ጋር በወንጀል ምርመራ ዙሪያ በተወያዩበት ወቅት ነው። በዚሁ ጊዜም በቀጣይ በሁለቱም ሀገራት ተፈላጊ የሆኑ ተጠርጣሪዎችን አሳልፈው በመስጠት በሕግ ተጠያቂ ለማድረግ በጋራ የወንጀል ምርመራ ቡድን በማቋቋም የልምድ ልውውጥ ለማድረግ ይሰራል መባሉን ከፌዴራል ፖሊስ ያገኘነው መረጃ ይጠቁማል። ወደ ውጪ ዜናዎች ከማለፋችን በፊት የጣቢያችን ኢቢኤስ ቴሌቪዥንን ጉዳይ የተመለከተ አንድ አጭር መረጃ እናክል። ዛሬ በፌዴራል ከፍተኛ ፍርድ ቤት የልደታ ምድብ አንደኛ ወንጀል ችሎት በቀረቡ 4 የኢቢኤስ ቴሌቪዥን ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ ተፈቅዶለታል። በመሆኑም በፖሊስ ቁጥጥር ስር ውስጥ የሚገኙት 4ቱ ሰራተኞች ከተያዙበት ቀን ጀምሮ ታሳቢ የሚደረግ የ14 ቀን የምርመራ ጊዜ ነው ፍርድ ቤቱ የፈቀደው። ትላንትና በዋለው የፍርድ ቤት ችሎትም የኢቢኤስ ስራ አስኪያጅ ነብዩ ጡመ ልሳንን ጨምሮ በፖሊስ ቁጥጥር ስር የሚገኙ ሌሎች 4 ሰራተኞች ላይ ፖሊስ ይሰጠኝ ያለው የ14 ቀናት የምርመራ ጊዜ መፈቀዱ ይታወሳል።